ሰላም ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስቲ ትንሽ ስለ ላይላ ትንሽ ላውራ። ምክንያቱም ላይላ እንደኛ አረብ ሀገር የነበረች ሰርታ ሄዳ ብሯ ጨርሳ ምንም ብር ሳይኖራት ሲቀር ወደ ሀቢባ መጣ። ሀቢባን ያው ልጅ ስለወለደች ባጃጅ ስትሰራ በየባጃጁ ስለምታስተኛው ልጁን ያው አረብ ሀገር ያላችሁ የማዳም ቅመሞች እባካችሁ አዋጡ ብላ ሀቢባ የማዳም ቅመሞች ደግሞ ወይም ማዳም ቤት ያሉ ወይም አረብ ሀገር በሙሉ የሚሰሩት አዋጣው 450 ሺህ ብር 450 ሺህ ብር ሰጧት ለላይላ። ከዛ ያን ይዛ ሄደች ባጃጅ ገዛች። ስትሰራ ቆየች በባጃጇ። ከዛ ባጃጇ ሽጣ ደግሞ መኪና ገዛች። መኪና ገዛችና መጨረሻ ላይ መኪናዋ ትበላሽና ጋራጅ ቤት ትገባለች። ስብርብር ብላ ማለት ነው። መልሳ ሀቢባ ጋር ትመጣና እባካችሁ የማዳም ቅመሞች እርዱኝ ትላለች ሀቢባ ጋር። የማዳም ቅመሞች ደግሞ አሁን አንችልም ሲሏት ሀቢባን ምን አለቻት? ነይና አለቻት ላይላ ነይና አረብ ሀገር ልጅሽን ለእናትሽ ስጭና ነይ አረብ ሀገር ስሪ አለቻት ሀቢባ። ላይብ ላይ እየሰማን ማለት ነው፣ ሁላችንም እየሰማን ማለት ነው። ከዛ ምን ብትል ጥሩ ነው እኔ ልጄን ትቼ ገጠር አልመጣም፣ ገጠር ላይ ልጄን ትቼ አልመጣም አለች። ታዲያ ምን ይሻልሻል? የጀበና ቡና ሞክሪ፣ ዝም ሁሉን ነገር አለቻት። ላይላ አረብ ሀገር ያለ ሰው እኮ የራሱ ህይወት አለ። ላንቺ መልእክት ነው። አንድ ሁለተኛ ነገር ደግሞ ልጅሽን አረበኛ እያስተማርሽ አረበኛ እንዲያወራ በአረበኛ እርቦኛል የሚበላ የለም አገሬ ላይ እንዲል አርገሽ አረበኛ አስተምረሽ ልጅሽ እንዲለምን የልመና መንገድ አስተምረሽ ጭራሽን ትቼው አልመጣም ገጠር ላይ ትያለሽ። እሺ ሌላው ህይወት የለውም? የአረብ ሀገር ሰው ህይወት የለውም? ለአንቺ ዘላለሙን እያዋጣ እንዲሰጥሽ ነው እንደምትፈልጊ? ስሪ እንጂ ስሪ። ልጅሽን ደግሞ ልመና መንገድ አታስተምሪው እንዴ። አረብ ሀገር ያልመጣም አልሰራም አልሽ አይደለ? ድጋሜ ማዳም ቅመሞች ወይም አረብ ሀገር ያሉ ሰዎች አያዋጡልሽም አናዋጣልሽም ብለውሻል። ብዙዎቹ በቲክቶክ ቪዲዮ እየሰሩልሽ ነው። ብዙዎቹ እንደማያዋጣውልሽ ተነግረውሻል። ጭራሽ ምን ብለሽ መጣሽ? 6 ወር ጥላችሁት የመጣችሁ ልጅ ተመልሳችሁ ስትሄዱ ላፕቶፕ እና ብልጭልጭ ነገር ነው እንጂ የሚያውቀው የእናት ፍቅር አያውቅም። ጭራሽ አረብ ሀገር ያሉት ላይ ሞራናቸው ላይ እየተጫወትሽ ያንቺ ልጅ የእናት ፍቅር አይቶ እንዲያድግ ማዳም ቤት ያሉትን እንዲያዋጡልሽ ትለምኛለሽ። ምን ያህል የማዳም ቤት ያሉት የማያውቁ ደደብ ይመስሉሻል አንቺ ስታያቸው እንዴ? ለልጆቻቸው እኮ መስዋዕት የሚከፍሉ እናቶች አሉ፣ ልጆቻቸውን የሚያስተምሩ ቤተሰብ የሚያስተዳድሩ። ጭራሽ አንቺ የዛሬ 6 ወር ጥላችሁት የመጣችሁት ተመልሳችሁ ስትሄዱ የእናት ፍቅር ሳይሆን ላፕቶፕ እና ብልጭልጭ ነገር ነው የሚስበው አልሽ። እንደዛ ካልሽ የእናት ፍቅር ልጅሽ እንዲያገኝ ከፈለግሽ አንቺ ልጅሽን ደብቀሽ ሚዲያ ላይ ሳታመጪ የቀን ስራ ሰርተሽ ጠላ ሽጠሽ እንጀራ ሽጠሽ ጉልት ተቀምጠሽ ማሳደግ ነው። የእናት ፍቅር ልጅሽ እንዲያገኝ ከፈለሽ ሸሽገሽ። አንቺ ግን ምንድነው ያደርግሽው? መጠሽ ሚዲያ ላይ አረበኛ አልምደሽ በአረበኛ እንዲለምን አረቦች እንዲሰሙት ነው ያደርግሽው እንዴ። አረብ ሀገር ያሉ እኮ ጀግና ናቸው። አንቺ እኮ መጠሽ ለመንሽባቸው፣ ለመንሽ እኮ ሰጡሽ እንዴ። ጨርሽ መጠሽ ደግሞ በሞራላቸው
የዛሬ 6 ወር ልጅ ጥላችሁ ይሄዳችሁ ስትመለሱ ላፕቶፕና ብልጭልጭ ነገር ነው እንጂ የሚያውቀው ሌላ ነገር አያውቅም ብለሽ በአረብ ሀገሮች ባሉት ማዳም ቤት ባሉት ሞራን ትረማመጃለሽ እንዴ? ስታዩ ማዳም ቤት ያለ ሰው ሞኝ ይመስልሻል? ጂሊ ይመስልሻል? ምንም የማያውቅ ይመስሉሻል? ስላሳዘንሻቸው ነው። ልጅሽን ባጃጅ ላይ ስላስተኛሽ ነው የዛኔ የሚያዋጡልሽ። አሁን ግን እንደማያዋጡልሽ ነግሮሻል። ሀቢባም ነግራሻለች። ልጅሽን ለሀቢባ መልእክት እንዲሰጥ ሲጀመር ሀቢባ አልወለደችውም እኮ የወለደቻቸውን ሀቢባ ልጆችን ማያቸው እንቁ አርጋ እሷ ተቀምጣ ነፍሰ ጡር እንኳን ሆና ስራ ብላ ይዛው ቲክቶክ ላይ ቤተሰቦቿን እያስተዳደረች ነው። ስራ ይዛለች። ቁጭ ብላ ነፍሰ ጡር እንኳን ሆና አልተኛችም። ቁጭ ብላ ወንበር ላይ በዚህ ሰውን እየረዳች በዚህ የራሷን ገቢ እያገኘች ልጆቿን እያስተማረች እያየሻት ነው ጥሩ ሁኔታ ላይ እያለች። ግን አንቺ ልጅ ሀቢባ እንደወለደችው አርገሽ የሀቢባን ፎቶ አርገሽ ልጅሽ በአረበኛ እንዲናገር እንዴ? ሀቢባን ግዴታ እኮ የለባት እንደ ሰውኛ አዋጡላት ባካችሁ አለች። ተዋጣልሽ። የመጨረሻ አንቺ የአረብ ሀገሩ ያሉ ልጆቻቸውን ጥለው የመጡትን ለምሳሌ እኔ ራሴ 1 ዓመት ከ10 ወር ነው ትቼ የመጣው ልጄን። እኔ አንዷ ተበዳይ ነኝ ባንቺ ንግግር ታውቂያለሽ። ሜካፕሽን ለቅልቀሽ መጠሽ የልመና ዘይቤ ነው ያስተማርሽው ልጅሽን ራሱ የልመና እንዴት እንደሚለምን በአረበኛ እንዲለምድ አድርገሽ አስተርጉመሽ አረበኛ በደንብ አድርገሽ አስተምረሽ ልጅሽን ልመና ነው የመጣሽው። እንደዛም ሆኖ ትሳለቂያለሽ። አረብ ሀገር ባሉ ሰዎች 6 ወር ጥላችሁት የመጣችሁ ልጅ እናንተ ፍቅር የእናት ፍቅር የለውም የላፕቶፕና የብልጭልጭ ነገር ነው። እነሱማ ጀግና ናቸው፣ አልለመኑም። ልጆቻቸውን እናታቸው ጋር ቤተሰብ ጋር ጣል አድርገው መጣው እየሰሩና ልጆቻቸውን እያስተማሩ እያሳደጉ ነው። ልመና የመጣሽ እኮ አንቺ ነሽ እንዴ? ልጅሽን በአረበኛ አስተርጉመሽ አስተምረሽ ልመና ያወጣሽው አንቺ ነሽ እንዴ? ብዙ እናቶች እኮ ልጆቻቸውን ሸሽገው ሚዲያ ላይ የሚችሉትን በሙሉ ስርዓት ባለው እያቀረቡ ኮሜንት እየሰጠናቸው እያዩ ታፕታፕ እያደረግንላቸው እኮ ነው እንዴ? አንቺ ነገመናሽ መጠሽ እንደገና የአረብ ሀገር ያሉ ልጆችን ትሳደቢያለሽ፣ በሞራናቸው ትረማመጃለሽ እንዴ? አንቺ ለልጅሽ እኮ ያስተማርሽው በአረበኛ ተይው፣ አማርኛውን ተይው። አማርኛውስ እኛ እንሰማዋለን። አረቦች እንዲሰሙ ምግብ እንኳን የላቸውም ወይ ሀገራቸው እስከሚባል በአረበኛ አስተርጉመሽ አስተምረሽ ልጅሽን ልመና ያወጣሽ ራስሽ ነሽ። አረብ ሀገር ያሉትማ እንዳትለምኝ አንዴ ቻንስ ሰጡሽ እኮ 450 ሺህ ብር ሰጡሽ አዋጣው ጨርሰሽ መጣሽና እንደገና ልጅሽን ልመና በአረበኛ ልመና አስተምረሽው አንቺ ራስሽ ልመና ወጣሽ። ነይ ስሪ የአረብ ሀገር ስትልሽ ሀቢባ ምንድን ነው ያልሽው? እኔን ልጄን እናቴ ጋር ገጠር ትቼ አልመጣም አልሽ። ታዲያ ማን ሞኝ ናት ልጇን ጥላ የመጣች? ያንቺ ልጅ የእናት ፍቅር ሲያገኝ የሌላ ልጅ የእናት ፍቅር እያጣ ላንቺ ሰርቶ የሚሰጥሽ ማን ሞኝ አለ? ታዲያ እዚህ አረብ ሀገር ስታዩ ሞኝ አለ ይመስልሻል? ጅል ያለ ይመስልሻል? እንዴ አረብ ሀገር ያሉት እኮ አዛኝ ናቸው እንጂ ሞኝ አይደሉም። ከኔ ጀምሮ እኔ አዝናለሁ እንጂ ሞኝ አይደለሁም። የሆነ ነገር ሲፈጠር ላዝን እችላለሁ፣ ግን ሞኝ አይደለሁም። ማዘንና ሞኝ ይለያያሉ። ላይላ ላንቺ ነው መልእክቴ። እርግጠኛ ነን እኛ ደርሱልሻል ይሄን መልእክት። ስለዚህ ከዚህ በኋላ የልመና ዘዴሽን ትተሽ መጠሽ አረብ ሀገር ስሪ። ወጣት ነሽ፣ ገና ነሽ። ስሪና ልጅሽን አስተምሪ፣ አሳድጊ። ማንም አረብ ሀገር ያለ ላንቺ አይሰጥሽም ከዚህ በኋላ። ምክንያቱም ንግግርሽ ራሱ በጣም ከባድ ነው። አንደኛ አረብ ሀገር ያሉትን ወልደው የመጡትን ሞራል ነው የነካሽ። ሁለተኛ ነገር ደግሞ ያንቺ ልጅ የእናት ፍቅር አይቶ ሲያድግ የሌላው ልጅ ደግሞ የእናት ፍቅር እያረረበት የሰራችውን የማዳም ቅመም ላንቺ እንድትሰጥሽ
ቴክቲክሽና እንትንሽ በቃ ያረግሽው ልጅሽን በአረበኛ አስተምረሽ ያወጣሽው ማንም ሰው አይረዳሽም። ማጣት ያለ ነው፣ ማግኘት ማጣት በህይወት ላይ በሰው ላይ ይተፈራረቃል። ይሄ የህይወት ጉዳይ ነው። ሰው ያጣል፣ ሰው ያገኛል። ገንዘብ ይሄዳል፣ ገንዘብ ይመጣል። ስለዚህ ብዙ እናቶች መስዋዕት የከፈሉ ለልጆቻቸው አሉ። አንቺ እንደምትይ ከሆነ የአንቺ ብልጥነት ጥግ ድረስ ነው። አንቺ ልጅሽ የእናት ፍቅር እንዳያጣ እጉዮ ልጅሽን ጉያሽ አድርገሽ ልመና መጣሽ። አንድ ተይው። ምን ያህል ደደብ ብታረጊ ነው የማዳም ቅመሞችን ማዳም ቤት የምንሰራዎችን ምን ያህል ደደብ እሺ አድርገሽ መጣሽ። እሺ ይሁን ብለውም አዋጡልሽ 450 ሺህ ብር ወሰድሽ፣ አጠፋሽ፣ ጨረሽ፣ መጣሽ ድጋሚ አይደል ልጅሽን በአረበኛ አረቦች እንዲያዩልሽ። ምን አይነት ሀገር ነው የሚበላ እንኳን የለም ወይ? ምን አይነት ጎረቤት እንኳን የለም ወይ እስከሚባል አድርገሽ ልጅሽን አረበኛ አስተምረሽ መጣሽ። ስሪ ስትባይ እናቱ ላይላ ልንገርሽ፣ አድርሱላት፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ 3 ልጆች እኮ አጣው ወልዳ ፓስፖርት የሚያወጣላት 5000 ብር የፓስፖርት አጣ በራብ የምትሞት እናት እኮ አለች። ያንቺን እድል አጣ። ተይው እሱ መምጣቱን እንዴ ጭራሽ አንቺ መጣሽ ትሳደቢያለሽ። 6 ወር የተዋችሁት ልጅ አሁን ተመልሳችሁ ብትሄዱ የእናት ፍቅር አያውቅም። ላፕቶፕና ብልጭልጭ ነገር ነው የሚያውቀው። ዘልዛላ ታዲያ ለምን አታስተዳድጊም? ሽከፍ አድርገሽ ምን አስለመንሽ? ለምን አረበኛ ልጁን አስተምረሽ ልመና አልስተማርሽው? ለምን ታመጫዋለሽ? ሽከፍ አድርገሽ ሸሽገሽ አታሳድጊም? ብዙዎቹ እኮ ዩቲዩበሮች ቲክቶከሮች ልጆቻቸው ሚዲያ ላይ የማያቀርቡ ብዙ አሉ። ራሳቸው ሰው እያያቸው የሰው እያያቸው ኮሜንት እየሰጣቸው ልጆቻቸውን ፕራይቬት የሚያሳድጉ ሰዎች እኮ አሉ። ያንቺ ልመና ደግሞ አይን ያወጣ ልመና። በዚህ ትሳደቢያለሽ፣ በዚህ ትለምኛለሽ። ምን አይነት አረብ ሀገር ያሉ ሰዎች ደደብ መሰሉሽ? አያውቁም መሰሉሽ? ምንም የማናውቅ ይመስልሻል እንዴ? ስታይ ነው ህይወት ቤተሰብ የሌለን ይመስልሻል? ሁሉም ቤተሰብ አለው፣ ሁሉም ህይወት አለው፣ ሁሉም ያውቃል ሁሉን ነገር። አዝኖ ካልሰጠሽ በስተቀር ገንዘብ የት እንደሚቀመጥ ገንዘብ ምን ሁኔታ እንደሚውል ያውቀዋል። የተሰደዱ ለልጅ እንደሆነ ብዙ ግማሽ በግማሽ አረብ ሀገር ያሉ ሰዎች ያውቁታል። ያንቺ አይን ያወጣ ጥጋብ ርብስማም። እናቱ ስሪ፣ ልጅሽን ጥለሽ እናትሽ ጋር ካልመጣሽ የቀን ስራ ስሪ፣ ጠላ ሽጪ፣ እንጀራ ሽጪ፣ ሽንኩርት፣ ድንች፣ ጉልት ሽጪ። ልጅሽ የእናት ፍቅር እንዲያይ ከፈለግሽም ብዬ በቃ አንቺ እንደምትዩ ማለት ነው። ልጄ የእናት ፍቅር ያጣል፣ ትቼ አልመጣም። እናንተ ትተዋቸዋቸው የመጣቸውን ልጆች የእናት ፍቅር አያውቁም ብለሻል አይደለ? ብልጭልጭ ነው የሚያውቁ ብለሻል አይደለ? ታዲያ ልመና አይወጣማ። እንደዚህ አይነት ጀግና እናት ልጇን ልመና አታወጣም። በአረበኛም አስተምራ ልመና አታወጣም። ልጇን ሽክፍ አድርጋ ነው የምታሳድግ፣ ሸሽጋ ፕራይቬት ማንም ሚዲያ ላይ ሳይመጣ ልጇን ሽክፍ አድርጋ ነው የምታሳድግ። ቆራጥ እናት ግን አንቺ ቆራጥ ስላልሆንሽ መጠሽ ልጅሽ በአረበኛ እንዲለምን አረግሽው። አንድ ሁለተኛ ደግሞ አረብ ሀገር ያሉትን ሞራናቸውን ነው የነካሽ ከኔ ጀምሮ። አንድ 6 ወር ጥላችሁት የመጣችሁ ልጅ እኮ እናንተን አያውቃችሁም። ላፕቶፕ እና ብልጭልጭ ነገር ነው የሚያውቀው። እናቱ እንደዛ ካልሽ ልጅሽን ሸከፈሽ አሳድጊ። ልመና አታውጭ። የልመና ዘይቤ አታስተምሩ ልጁ እንዴ። በአረበኛ አስተርጉመሽ ልመና ያወጣሽ አንቺ፣ የምትሳደቢው አንቺ፣ የምትለምኘው አንቺ። እነ ልጅሽ ሜካፕሽን ተለቅልቀሽ ፊልተር ላይ ወጠሽ አረብ ሀገር ያሉ የማዳም ቤት ያሉ ሰዎች ማዳም ቤት አረብ ሀገር ያሉ ከሌሊቱ 2 ሰዓት እየተነሱ ውጣ ውረድ እያዩ ልጅ ስንት ነገር እያዩ የተቀበሉትን ገንዘብ አንድ ዙር ሰጡሽ። ሁለተኛ ካልሰጣችሁኝ ብለሽ ስድብ ነው እንደምትመጪው። ስሪ፣ ወጣት ነሽ፣ ገና ነሽ። ስሪ፣ ልጅሽም አድጓል። እኔን የእናት ፍቅር አላሳጣውም ካልሽ ደግሞ እዛው ባለሽበት ስሪ። አትምጭ ሚዲያ ላይ ነውር ነው። ስለዚህ አድርሱላት።
ለላይላ አድርሱላት። ከዚህ በኋላ እንደውም ከዚህ በኋላ ማለት ነው ልመና የምትመጡ ሰዎች የታመማችሁ አካለ ጎዶሎ የሆነ መስራት የማይችል በኦክሲጅን ያሉ ኩላሊት ፌል የሆነባቸው እንጂ ደህና ወጠምሻ እንዳንቺ አይነቱ መሰርቶ ይኖር። ምክንያቱም ጥጋብሽ ጥግ ድረስ ነው። ጥጋብሽ፣ ስድብሽ መከራ እንዴ! ስድብሽ ደግሞ እንዴ! ሌላው ሞኝ ይመስልሻል እንዴ ልጁን ጥሎ የመጣ? ስለዚህ ላይላ ድጋሚ ሚዲያ ላይ አትምጭ። በቃ ማንም አይሰጥሽም ገንዘብ። የማዳም ቅመሞች ቢሰጡሽ አንቺን ቪዲዮ ላይ አያወጡሽም። ሙሉ ቲክቶኩ አንቺ ነሽ ያለሽው። አንሰጥሽም እያሉሽ ነው። ልጁንም አታሰቃዩ። አረበኛ ለማስተማር አታሰቃዩ። ሽከፋግሽ ልጅሽን አንድ ነው ልጅሽ፣ ገና ወጣት ነሽ። ስሪ መጥሽ አረብ ሀገር ብላሻለች ሀቢባ። ስለዚህ መጥሽ ስሪ፣ አረብ ሀገር መጥሽ ስሪ። ልጅሽን አሳድጊ ሽክፍ አድርገሽ። ሚዲያ ላይ እንደ ልመና አታስተምሪው ልጅሽን። እኔ እንደ እህት የምመክርሽ። አይ አልሰራም ካልሽ ደግሞ የማዳም ቅመሞች ማዳም ቤት ያሉ አንሰጥሽም ብለውሻል አይደለ? ጠላሽን ሽጪ፣ ጉልትሽን ሽጪ። አልመጣም አረብ ሀገር ካልሽ እንጂ ማዳም ቤት ያሉትን ልጆቻቸውን የሚያሳድጉ ቤተሰቦቻቸውን የሚመሩ የመሳደብ መብት የለሽ። ሞራናቸውን የመንካት መብት የለሽ። የመስጠትም አለመስጠትም መብታቸው ነው፣ ገንዘባቸው ነው። ለፍተው ነው ያመጡበት፣ ግዴታም የለባቸውም። አንቺ ልጅሽን የእናት ፍቅር እንዳያጣል ሸክፈሽ ይዘሽ ጉያሽ ውስጥ፣ እነሱ ደግሞ ብራቸውን ሸክፈው ሂደው ልጆቻቸውን ይረዳሉ። አድርሱላት፣ ሼር እያደረጋችሁ አድርሱላት ለላይላ። ከዚህ በኋላ ሀቢባ ጋር የሚመጣ የሚዋጣለት ሰው ጤነኛ ሰው ከሆነ የማዳም ቅመሞች እንዳታዋጡ። ልክ እንዴ እኛ እኮ ልጆቻችንን እኔ 1 አመት ከ10 ወር ልጅን ጥዬ የመጣው ገንዘብ ብዬ ነው። እንዳንቺ መለመን ቲክቶኩን ሳናውቀው ቀርተን ዩቲዩብን ሳናውቀው ቀርተን ሚዲያውን ሳናውቀው ቀርተን አይደለም። አፋችንን ዝግት አድርገን የኔ መሳዮች ብዙዎች አሉ። ብዙ በየቤቱ ልጆቻቸውን ጥለው መጣው የሚሰሩ የሚያሳድጉ ልጆቻቸው አንቺ እንደምትዩ ሳይሆን በሌላ የሚያሳድጉ ልጆቻቸውን ላባቸውን ጥፍ አድርገው የሚያሳድጉ። ከዚህ በኋላ ሀቢባ ጋር ስትቀርቡ ጤነኛ ከሆናችሁ አናዋጣም። አታዋጡ። ማዳም ቤት ያላችሁ ሰርተ ይብሉ እንደኛ። ይሄው የተዋጣላት እኮ ነው የምትሰድበን እንዴ። ሀቢባን ደግሞ ስድብሽ። ሀቢባ ምን ታርግሽ? ሀቢባ እኮ ልጆቿን እያስተማረች ስራ እየሰራች ነው በአንድ በኩል። አንቺንም እየረዳች ረድታሻለች። 450 ሺህ ብር አዋጣልሻለች። ማዳም ቅመሞች እንዲያዋጡ ለፍታልሻለች። ስለዚህ ልጅሽንም ሽከፍ አድርገሽ ከሚዲያ ዞር አድርገሽ አረበኛም ሳታስተምሪው ልመና ሳታስተምሪው እንደምትዩ የእናት ጉያ እንዲ አይከፈለሽ ጠላም ሽጠሽ አረቄም ሽጠሽ እንጀራም ሽጠሽ ጉልትም ሽጠሽ ዳቦም ሽጠሽ ሸሽገሽ አሳድጊ ልጅሽን ላይላ። ከዛ ውጭ ግን የአረብ ሀገር ያሉትን እሳደባለሁ እኔስ ሞራናቸውን እነካለሁ እየመጣሁ ብትይ ሙሉ አረብ ሀገር ያለው አንቺ ነው የሚሰድብሽ። ክብርሽን ነው የምታጭ።